በሌለ ኃይል መምጣት ብቻ ሳይሆን ማሰብ ጠቃሚ ስለማይሆን እሱን ሁለተኛ አድርገን ቅድሚያ ሰጥተን የሰራነው ዲሞክራሲ ነበር። ግር በራችን ሁሌም ክፍት ነው። ሻርክ የባህሩን ከባቢ እሱ ያለበትን የባህር ጫፍ ሲያናውጥ ባህሩን በሙሉ ያናወጠ ይመስለዋል። ቦታ ኑት ጎዳ ሆሳባታ ኤማለ ቦታ ኑት ጎዳ ጡማ ሆጀ ደሞ በኩመ ጅሩ ከነቲ ኑአፊታ ማለም ማልተ የደደበ ወደደበ እንግዲሱ ቢሞ ለቀቁቢ በኦሮሚያ የቀጠለው ጦርነትና የኦሮሞ ህዝብ ሰቆቃም ከፊውዳል አገዛዝ እስከ ብልጽግና በኢትዮጵያ ስርዓተ መንግስት ታሪክ ሰላምና ዲሞክራሲን ያልሰበከ አገዛዝ አልነበረም። የስርዓተ መንግስቱን ልጓም የሚጨብጥ አገዛዝ ሁሉ ሰላምና ዲሞክራሲን ቢሰብክም ስብከቱ በገበሬ ያልተደገፈ ለጊዜያዊ ፖለቲካ ትርፍ የሚውል ባዶ ስብከት ብቻ ስለመሆኑ ገፈት ቀማሹ ጭቁን ህዝብ ቋሚ ምስክር ነው። በተቃዋሚዎች ግራም ሰላማዊ ትግል እንደ አማራጭ ተወስዶ ለተግባራዊነቱ ተደጋጋሚ ብዙ ርቀት ሲኬድ ተመልክተናል። እንደ ልብ ወጥቶ ለመግባትና ሰርቶ ለመክበር ሰላምን የማይናፍቅ ዲሞክራሲን የማይመኝ ህዝብ የለምና ለዘመናት በሰላም እጦት የተንገላታው የኦሮሞ ህዝብም ላለፉት 6 ዓመታት ከቀድሞ በከፋ መልኩ በሰላም ወጥቶ የመግባት ተስፋና ምኞቱ ሊሰምር አልቻለም። ዛሬም ሰላም ሆይ ከወዴት አለሽ እያለ ይጮሃል። አፈናኒ ከናንጀ ሀብድናኛቴ ሀብድናኛተ ኪሎ በካል ቁጭ መደ ሀፈን ክቡራትና ክቡራን የኮሽ ሚዲያ ኔትወርክ ቤተሰቦች እንደምሰነበታችሁ። ይህ ከኮሽ ሚዲያ ኔትወርክ የሚተላለፍላችሁ የልዩ ዝግጅት ፕሮግራማችን ነው። በዛሬው ዝግጅታችንም በኦሮሚያ ክልል የቀጠለውን ጦርነትና ግጭት በመጠኑ እንዳስሳለን። በክልሉ የተባባሰውን የሰላም እጦት መንስኤና ማጠንጠኛ ምክንያት እንቃኛለን። በመንግስትና በኦሮሞ ነጻነት ሰራዊት መካከል የተደረጉ ተደጋጋሚ የሰላም ድርድሮችን እንዳሰን የሰላም መድረኮቹን እንዴትነትና መዳረሻ ምንነት እንነቅፋለን። የጦርነቱ ገፈት ቀማሽ የሆነው ህዝብ ላይ እየደረሰ ያለውን እልቂትና እንግልት አስቃኝተን የሰላም እጦቱ በክልሉ ላይ የደቀነውን የስጋት ደመና እናመለክታለን። ሰሞኑን መንግስት ወደ ሰላም ትግል ተመልሰው ጠመንጃ አውርደዋል ያሏቸውን ትላንት የነጻነት ተፋላሚዎች ዛሬ የጦር ሜዳ ውሎ እናስቃኛችኋለን። እስከ ፍጻሜው ከኛ ጋር ትቆዩ ዘንድ የአክብሮት ግብዣችን ነው። ከ1991 የኢህአዴግ ሽግግር መንግስት እስከ ዛሬ ዘላቂ ሰላም ያስገኛሉ ተብሎ ተስፋ የጣለባቸው አያሌ ድሎች የተሞከሩ ቢሆንም የሁሉም መዳረሻ ግን ሊሰምር አልቻለም። በኢትዮጵያ በተለየ መልኩ በኦሮሚያ ክልል የተፈለገው ሰላም ሊገኝ፣ በኦሮሞ ህዝብ የተናፈቀው ዲሞክራሲም ሊሰፍን አልቻለም። የክልሉ ህዝብ ሰላምን እንደናፈቀ ዲሞክራሲን እንደተመኘ ከአንዱ አገዛዝ ወደ ሌላው አገዛዝ መዳፍ ሲገላበጥ ዛሬ ላይ ደርሷል። ዛሬም የናፈቀውን ዘላቂ ሰላም የማግኘት ዕጣ ፈንታው ከድጡ ወደ ማጡ ሆኖ ቀጥሏል። ለዚህም መሰረታዊ ምክንያቶቹ ብዙ ቢሆኑ የምክንያቶቹ ዋና ማጠንጠኛ ግን ከገዢው ፓርቲ መንደር የሚመዘዝ መሆኑ ሊታበል አይችልም። በሌለ ኃይል መምጣት ብቻ ሳይሆን ማሰብ ጠቃሚ ስለማይሆን እሱን ሁለተኛ አድርገን ቅድሚያ ሰጥተን የሰራነው ዲሞክራሲ ነበር። በእርግጥ ሰላምን ማስፈን የሚቻለው የህዝብ ጥያቄ አጥጋቢ መልስ ሲያገኝ የመሆኑን እውነታ የሚያምን ዲሞክራሲን ማቋቋም የሚቻለው ገለልተኛና ከገዢው ፓርቲ ወገንተኝነት የጸዱ ተቋማትን በመገንባት የመሆኑን መሰረታዊ ሀቅ የሚቀበል የፖለቲካ መድረኩ ለሁሉም በእኩልነት መክፈት ግድ መሆኑን አምኖ ተቀብሎ ፖለቲካዊ ሀሳቦችን፣ ፍላጎቶችን፣ ልዩነቶችንና አቋሞችን የሚያስተናግድ የፖለቲካ ባህል ያነገበ የፖለቲካ አቋሙ ትክክለኛነት መለያው አፈሙዝ እንዳይሆን የሚፈልግ በህዝብ ይሁንታና ድምፅ ብልጫ የፖለቲካ ዓላማና ፍላጎቱን ውሳኔ ህግ ማድረግ የሚያስችል የፖለቲካ ባህል ማነጽን የሚፈቅድ አገዛዝ አለመፈጠሩ ለዚህች ሀገር ሰላምና ዲሞክራሲ እጦት ትልቁና የተለመደ መነሻ ቋጠሮ ሆኗል። በእርግጥ ዛሬ ላይ የኦሮሞ ህዝብ ሰላምን ተረዋል። በክልሉ መቋጫ ያጣው ጦርነት ተባብሶ ቀጥሏል። በየቀኑ የንጹሃን ዜጎች ህይወት ይቀጠፋል። የአርሶ አደሮች ቀዬ በእሳት ይጋያል። ማሳቸው ከነሰብሉ ይወድማል። እናቶች ያለቅሳሉ። ህፃናት የዋይታ ድምፅ አሁንም ከሚቃጠሉት ደሳሳይ ገበሬ ጎጆ ደጃፍ ላይ ያሰማሉ። አረጋውያን ያለ ጧሪ፣ ሟቾች ያለ ቀባሪ ቀርተዋል። የጅምላ እስር፣ እገታ፣ ዝርፊያና ማፈናቀል መደበኛ ክስተት ሆነው የህዝቡን ምሬት አባብሰውታል። ብቻ ሳይሆን የፍርሃት ህይወት የቀን ከቀን ተግባሩ አድርገውታል። የሰላም እጦቱ ያስከተለው ቀውስ የህዝቡን ኑሮ አመሰቃቅሎ ምሬቱን በይበልጥ ጎምዛዛ አድርጎበታል። በመንግስትና በኦሮሞ ነጻነት ሰራዊት መካከል ከአንድም 2 ጊዜ የተሞከረው የሰላም ድርድር ባለመሳካቱ በመንግስት ኃይሎችና በኦሮሞ ነጻነት ሰራዊት መካከል የሚደረገው ጦርነት የህዝቡን መከራ
አብዝቶታል። መንግስትና ተፋላሚዎች በወርሃ ሚያዝያ 2015 ዓመተ ምህረት በአሩሻ ታንዛኒያ የመጀመሪያ ዙር ያሉትን ድርድር ሲጀምሩ የግጭቱ ሰለባ የሆነው የኦሮሞ ህዝብ የሀገር ሽማግሌዎች፣ የህዝብ እንደራሳዮችና ሰላም ወዳድ ዜጎች ሁሉ ሁለቱም ጎራዎች ሁነኛ ስምምነት ላይ እንዲደርሱ ግፊት ሲያደርጉና ሲማጸኑ ነበር። ሆኖም ተማጽኗቸውን የሰማ እንጂ የተቀበለ አልነበር። ታንዛኒያ ዳሬ ሰላም ለሁለት ሳምንታት የተነጋገሩበትና ያለ ስኬት የተቋጨው የሁለተኛው ዙር ድርድርም ዳግም የኦሮሞ ህዝብን የሰላም ተስፋ ያጨለመ ሆኗል። ለሰላም የተዘረጉ እጆች አይታጠፉም ቢባልም ሁሉም ነገር በነበረ ቀረ ነው። ድርድሩ ያለ ውጤት ማብቃቱን ሁለቱም ወገኖች በየፊናቸው ገለጹ። የኦሮሞ ህዝብ የሰላም ተስፋም ዳግም ቀቢጸ ተስፋ ሆነ። እናም ጦርነቱ ቀጠለ። በመካከሉ የሺዎች ንጹሃን ህይወት ተቀጨ። ህዝብ መቶ ሺዎች ተፈናቀለ። የድሆች ጥሪት ወደመ። የሚሊዮኖች ኑሮ ተቃወሰ። ሰላም የራቀው የክልሉ ህዝብ ዕጣ ፈንታም ሰቀቀን ብቻ ሆነ። ህዝቡ ለሶስተኛ ጊዜ ተገናኝተው ችግሩን በሰላም ይፈታሉ ብሎ የሚጠባበቅበት በአሁኑ ወቅት እንኳን እየደረሰ ያለው የንጹሃን እልቂት፣ መከራ፣ ግጭትና የግጭቱ መወሳሰብ የኦሮሞ ህዝብን ትዕግስት የሚያሟጥጥ ሆኖ ቀጥሏል። የግጭቱ መወሳሰብ ያስከተለው የሰላም እጦት የሰላም ጥሪ የሚያስተጋባውን የኦሮሞ ህዝብ ህልውና ከማጨለም አልፎ ክልሉና ሀገሪቱን ለተጨማሪ ቀውስ ዓመታት የሚዳርግ ከፍተኛ ስጋት ደቅኗል። የጦርነቱ ገፈት ቀማሽ የሆነው የኦሮሞ ህዝብ በሰላም እጦት እየደረሰበት ያለውን ቀውስ እንዲያበቃ በተደጋጋሚ ድምፁን አሰምቷል። ሕፃናትን ቀንበር ጠምዶ ጮሌ ፈረሶቹን ለጉሞ ማቅ ለብሶ አደባባይ መውጣት ተማጽኖ ድምጽ ቢያሰማም በሰላም እጦት መሰቃየቱ ዘላቂ መፍትሄ ሊያገኝ አልቻለም። በድፍን ኦሮሚያ ከአንድ ቀበሌ ወደ ሌላው ያለ ስጋት መጓዝ አይቻልም። ይልቁኑ እንዲህ አይነቱ የሰላም ጥሪ በቀረበባቸው ቦታዎች ሁሉ እንደ አዲስ የተፋፋመ ጦርነት ኔትወርክ ጭምር በመዝጋት ተደረገ። ታጥቀው የሚንቀሳቀሱ ቡድኖች ተጠያቂው መንግስት ነው ሲሉ ይከሳሉ። መንግስት በበኩሉ በክልሉ ለቀጠለው ግጭት ታጥቀው የሚንቀሳቀሱ ቡድኖች ላይ ጣቱን ይቀስራል። መንግስት የመንግስትነት ሚናውን መወጣት አቅቶት ከመንግስት ዋና ስራዎች አንዱና ዋነኛ የሆነውን የንጹሃንን ደህንነት መጠበቅ ተስኖት ራሱም እንደ ተቃዋሚ ሌሎች ላይ ለማሳበብ የሚዳክር ለፍስፍስ ሰላም ጠልኖ ሳለ የሰላም መንግስት ነኝ እያለ በአምፖሎች ካሸበረቃት ከሸገር ደሴት ይደሰኩራል። የግጭቱ ሰለባ የሆነው የኦሮሞ ህዝብ ላይ የሚደርሰው እንግልት ግን ዛሬም ቀጥሏል። ከሰላሌ እስከ ፈንታሌ፣ ከወለጋ እስከ ሸዋ፣ ከቦረና እስከ ሐረርጌ በቀጠለው ጦርነት እሳት የተበላውን፣ በተፋፋመው ግጭት የተፈናቀለውን፣ በደረሰው ጥቃትና እገታ የሞተውና የቆሰለውን በህይወት ተርፎ የቆጠረና ያስቆጠረው የኦሮሞ ህዝብ ቋሚ ምስክር ነው። በዚህ ባሳለፍነው ወር ከመንግስት ጋር የሰላም ስምምነት ፈርመዋል የተባሉት የቀድሞ የኦሮሞ ነጻነት ሰራዊት ማዕከላዊ ክንፍ አዛዥ የነበሩት የጃልሰኝ ነጋሳ ጉዳይ እንደ አዲስ የፖለቲካ ቁማር ሆኖ ለአገዛዙ የፖለቲካ ፍጆታ መከሰቱ በዚህ ወቅት ነበር። በሁለቱ ጎራዎች እውነተኛና ሁነኛ የሰላም ድርድር ተደርጎ ሰላም ይመጣልኛል ብሎ እንጥፍጣፊ ተስፋ ሰንቆ የሚጠባበቀው የኦሮሞ ህዝብ ዘንድ አዲስ ጥያቄን ያጫረ የፖለቲካ ቀልድ ሆኖ ተስተውሏል። የአማጽያኑ የውስጥ ሽኩቻ በወቅቱ ተገቢ መፍትሄ እንዲያገኝ አለመደረጉም ለገዢው ፓርቲ የፖለቲካ ቁማር በር ከፋች ከመሆኑም ባሻገር ውሻ በቀደደው ጅብ ይገባል የሚለውን ብሂል የሚያስታውስ ክስተት መሆኑን በፍጹም የማይታበል ሀቅ ነው። በእርግጥ የኦሮሞ ህዝብ በማንም ይሁን በየትኛውም መንገድ ዘላቂ ሰላም ቢያገኝ አይጠላም። እውነተኛና ሁነኛ ሰላም ድርድር ተደርጎ በኦሮሚያ ጫካ የመሸጉት አማጽያን ሁሉ ወደ ሰላማዊ መድረክ ቢመጡ የኦሮሞ ህዝብ ደስታ እጥፍ ድርብ እንደሚሆንም እሙን ነው። ነገር ግን ከትግል ጓዶቹ ጋር በተፈጠረ ቅራኔ የኦሮሞ ህዝብን ጥሪ ተቀብዬ መጣው ከሚል አንድ ቡድን ጋር የስሙላ ስምምነት መፈራረም በኦሮሚያ ያለውን የእርስ በርስ ጦርነት ይቋጫል ብሎ ማሰብ በእርግጥ ከቀደምት ተሞክሮች አለመማር ወይም ሐቅን መሸሽ ይሆናል። ከጃልሰኝ ነጋሳ ጋር ወደ ሰላማዊ ፖለቲካ የተቀላቀሉት ጓዶች አሁን ስልጣና ላይ ናቸው ቢባልም ቅሉ ዳግም በግዳጅ ተይዘውና ዳጎስ ያለ ጉርሻ ተሰጥቷቸው ገሚሶቹ አሁን የመንግስት ሰራዊትን ተቀላቅለው ሜዳ ከቀረው የኦሮሞ ነጻነት ሰራዊት ጋር ውጊያ ገጥመዋል። መንግስት ሰላምን መርጠው ጠመንጃ አወረዱ ባለማግስት ጠመንጃ አስታቅፎ ለሱ እንዲዋጉለት ካሰለፋቸው ውስጥ ይህ በቪዲዮ የሚታየውና 10 ጓዶቹ በኦሮሞ ነጻነት ሰራዊት ተማርከው እንሆ የመንግስት ሴራ ተጋለጠ። ስሜ ጃልዲዳ ይባላል። የሆምብሊቲ ብሪጌድ ናሲስ ጭብራ የቡርቃ ቡታ አባል ነበር። ጅባት ወረዳ ላይ ነው የተማረክነው። ከወረዳው ተሰባስበን የኦሮሞ ነጻነት ሰራዊትን ውጉ ተብለን የተላክነው። አሁን እዚህ የተማረክነው ከኔ ጋር 10 ነን።
ከዚህ ቀደም በሰላማዊ መንገድ ለመታገል ወደ ቤት ተመልሰን ነበር። ከወረዳው ነው እናንተ እንድንወርጋ ድጋሚ ተቀናጅተን ወደዚህ ተላክ ነው። የመንግስት ሰላም ፕሮፓጋንዳ ለራሱ የሚዋጉለትን እስከ ማሰለፍ እንጂ ሀገሪቷንም ሆነ ክልሉን ወደ ሰላም ለማምጣት ያለመ አይደለም የምንለው ለዚህ ነው። ከድሮ እስከ ዘንድሮ የኢትዮጵያ መንግስት በሰላም ስም ተቃዋሚዎቹን መደፍጠጥና ከቻለም ለራሱ ጦርነት እስከ ማሰለፍ እንጂ አንዴም ቢሆን ለዘላቂ ሰላም ቆራጥ አቋም ኖሮት አልተስተዋለም። ከሁሉም ግን ያሁኑ ይባስ ነው። ከ1991 የሽግግር መንግስት እስከ ዛሬ ዘላቂ ሰላም ያስገኛሉ ተብሎ ተስፋ የጣለባቸው አያሌ ድሎች መክነዋል። ሌላው ቢቀር ከኢህአዴግ አገዛዝ መንኮታኮት ወዲህ ብቻ የታዩ አያሌ ክስተቶችን በአብነት ማንሳት ይቻላል። በ2018 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው ጃል ዳውድ ኢብሳ ከ1300 በላይ የሚቆጠሩ የኦሮሞ ነጻነት ሰራዊት ተዋጊዎችን ለመንግስት አስረክቧል። ነገር ግን የተፈለገው ሰላም ሊሰፍን አልቻለም። ወደ ሰላማዊ መድረክ የመጡት የነጻነት ግንባሩ ተዋጊዎች ሁሉም ሊባል በሚቻል ደረጃ በተደረገባቸው ሴራና ድባ ተሰባሰቡበት ካምፖች ጠፍተው እየወጡ ዳግም አማጽያኑን ተቀላቅለዋል። በ2019 ዓመተ ምህረት አቶ ጀዋር መሐመድና አቶ በቀለ ገርባን ጨምሮ አያሌ የኦሮሞ ፖለቲከኞች ከአባ ገዳዎችና ከሀገር ሽማግሌዎች ጋር በመተባበር ብዙ ተዋጊዎችን ወደ ሰላማዊ መድረክ አምጥተዋል። ከነዚያ መካከል ዲነራስ በሚል የትግል ስሙ የሚታወቅና በኋላ ላይ ቢሾፍቱ ላይ የተገደለው የኦሮሞ ነጻነት ምዕራብ ክንፍ ምክትል አዛዥ የነበረው ጃል ሁንዴ ዴሬሳ አንዱ ነበር። ነገር ግን መንግስት በድርድር ወቅት የገባላቸውን ቃል በማፍረሱ በርካቶች ወደ ትጥቅ ትግሉ እንዲመለሱ ምክንያት ሆነዋል። በ2021 እንደ አውሮፓውያን አቆጣጠር የኦሮሞ ነጻነት ሰራዊት የደቡብ ክንፍ አዛዥ የነበሩት አቶ ጎልቻ ዴንጌ ለመንግስት እጃቸውን መስጠታቸውም የቅርብ ጊዜ ትዝታ ነው። በወቅቱ ይህም ዘላቂ ሰላም ያሰፍናል ተብሎ ሳምንታት የዘለቀ የፖለቲካ ነጋሪት ተጎስሞለታል። ህዝቤ ሰላም ያገኝ ብሎ በራሱ ፍቃድና ፍላጎት ወደ ሰላም መድረክ መምጣቱ በእርግጥ ግለሰቡን ሊያስመሰግነው የሚገባ ነገር ነበር። ዛሬ ላይ ግን የአቶ ጎልቻ ዴንጌ ጉዳይ የተበላ እቁብ ሆኗል። ተወደደም ተጠላም ከዚህ የምንረዳው አንድ መራር እውነት አለ። ይህ ሁሉ የፖለቲካ ቁማር የአማጽያኑን ኃይልና ጉልበት ሊያዳክም አለመቻሉ ነው። ምክንያቱ ደግሞ መንግስት ለችግሩ መሰረታዊ ምንጭ የሆነው የፖለቲካ ቅሬታዎችን በቅንነት የመፍታት ዝንባሌና ፍላጎት አለማሳየቱ ነው። የህዝብ ፖለቲካዊ ጥያቄዎች ተገቢ ምላሽ ባላገኙበት አመጽ መኖሩ ተፈጥሯዊ ነው። እናም ይህ የመንግስት ቅንነት ማጣት በመቶ ሺዎች የሚቆጠሩ የኦሮሞ ወጣቶች አማጽያኑን እንዲቀላቀሉ አድርጓል። በሁለቱ ጎራዎች መካከል መተማመን እንዲጠፋ አድርጓል። ይህ ሁሉ የፖለቲካ ሴራዎችን በአንክሮ ሲታዘብ የሰነበተው የኦሮሞ ህዝብ የአቶ ሰኚና የጓዶቹ ዕጣ ፈንታ ምን ይሆናል የሚል ጥያቄ ቢጠይቅ ትክክል ይሆናል። በመጨረሻም እንጠይቃለን፣ ለመሆኑ የኦሮሞ ህዝብ መሰረታዊ የፖለቲካ ጥያቄዎች ትክክለኛ መልስ የሚያገኙት ህዝባችን ለዘመናት የጠማውን የሰላም አየር የሚተነፍሰው፣ በክልሉ ዘላቂ ሰላም የሚሰፍነው፣ የኦሮሞ እናቶች ለቅሶ በሳቅ የሚተካው፣ ህፃናት በቀያቸው ያለ ስጋት የሚበርቁት፣ አረጋውያን በቤታቸው ደጃፍ ተቀምጠው ያለ ስጋት የሚያወጉት መቼ ይሆን? እውነት የእነ አቶ ሰኚ ነጋሳና ጓዶቹ ከመንግስት ጋር እርቅ መፍጠር የችርቻሮ ስምምነት የጅምላ ሰላም ያመጣል ወይ? የአዲስ አበባ ከተማን በአምፖል አሸብርቆ ዳርዳሩን በጦርነት እሳት የሚነደውን ህዝብና አገር አላየሁም ማለትስ መንግስት ያሰኛል ወይ የሚሉ ጥያቄዎችን መጠየቅ እንሻለን። የዛሬውን በዚህ ቋጭን። ቸርን ሰንብት።